ወላጆች በገዛ እጃቸው ልጆቻቸውን እየገደሉ መሆኑን ብትሰሙ ምን ትላላችሁ? የአስደንጋጭ ዜና በሩቅ የሚፈጸም ተግባር ሳይሆን እያንዳንዳችን ባለማስተዋል ቤታችን ውስጥ የምንተገብረው ልጆቻችን ላይም የምንፈጽመው ወንጀል መሆኑን ስንረዳስ ምን ይሰማናል? ይህ ቪዲዮ በሚታይበት ቅስፈት በሚሊዮኖች የሚቆጠሩ ወላጆች በገዛ እጃቸው በገዛ ቤታቸው ውስጥ ልጆቻቸውን በቁም እያጡ መሆኑን ሲያውቃሉ ምንም አይነት ጦርነት ሳይኖር ምንም አይነት በሽታ ሳይከሰት ሙሉ ጤነኛ ሆነው የተወለዱ ህጻናት መናገር እየቻሉ እንዳይናገሩ ማሰብ እየቻሉ እንዳያስቡ እየተደረጉ ነው። ገዳዩ መርዝ ወይም ወንጀለኛ ሳይሆን ገዳዩ ህጻናቱ እያለቀሱ ሲያስቸግሩን ዝም ማሰኛ ብለን በገዛ እጃችን የምናቀርብላቸው ስማርት ስልካችን ነው። ይህ በሩቅ አገር ያለ ታሪክ አይደለም። አሁን በኢትዮጵያችን በየዕለቱ በብዙ ሺህ የሚቆጠሩ ቤቶች ውስጥ እየተከሰተ ያለ እውነተኛ መቅሰፍት ነው። ወላጆች ልጆቻቸው እያለቀሱ ሲያስቸግሯቸው ተግባራቸውንም ሲያውኩ ያንን ነገር እንዲያቆሙላቸው በማሰብ ስልክ ያቀብሏቸዋል። ነገር ግን ያ ስልክ የልጃቸውን አንደበትና አእምሮ እየሰረቀው መሆኑን የሚረዱት ነገሮች ሁሉ ካመለጡ ሁሉ ነገር ከረፈደ በኋላ እየሆነ ነው። የዘርፉ ባለሙያዎች እንደሚገልጹት ጉዳዩ አሳሳቢ ደረጃ ላይ ደርሶ ትውልዱ ላይ ትልቅ አደጋ ተደቅኗል። ልጆቻችንን ጉያችን እያሉ የሚነጥቀንና በገዛ ፈቃዳችን የምናመጣው በሽታ ዲጂታል ኦቲዝም ተብሏል። ይህ በሽታ በተፈጥሮ የሚመጣ ሳይሆን እኛ ወላጆች በፈጠርነው ስህተት የመጣ ነው። ህጻናት ገና እድሜያቸው ከ1 እስከ 4 ዓመት ባለው አእምሯቸው ትልቅ ስራ መስራት በሚገባው ወሳኝ እድሜ ላይ ከሰው ጋር ማውራት ሲገባቸው ከማይናገር ስክሪን ጋር እንዲውሉ እየተደረገ ነው። ውጤቱ ምን ሆነ? ቃላት ማውጣትና መናገር እየቻሉ መናገር የማይችሉ ህጻናት ቁጥር በየማዕከላቱና በየሆስፒታሉ ሞልቷል። ለመሆኑ ልጆ በዚህ አደጋ ውስጥ እንዳለ እንዴት ያውቃሉ የሚለው ወሳኝ ጥያቄ ነው። ልጆ ስልክ ካላገኘ አልበላም ካለ እንግዳ ሲመጣ ስልክ ካልሰጠኝ ብሎ ካለቀሰና ከተበሳጨ ልጆ ቀይ መስመር አልፏል ማለት ነው። የስነ አእምሮ አማካሪዎች እንደሚያስጠነቅቁት በቀን ከ2 ሰዓት በላይ ስክሪን ላይ የሚያሳልፉ ልጆች ለከፍተኛ የስነ ልቦና ቀውስ ይጋለጣሉ። ራሳቸውን መገመት ማጣት፣ የባህሪ መለዋወጥ፣ የእንቅልፍ መዛባት፣ ከሰው ጋር መግባባት አለመቻልና በትምህርት ላይ ትኩረት ማጣት ዋና ዋናዎቹ ምልክቶች እንደሆኑም የዘርፉ ባለሙያዎች ይገልጻሉ። ቴክኖሎጂው ቀድሞናል፣ እኛ ግን አጠቃቀሙን መቆጣጠር አቅቶን ልጆቻችንን ለበሽታ እየገበርን ነው። በአገራችን ውስጥ ማህበራዊ ሚዲያንና ስልክን ለረጅም ሰዓት መጠቀም ራሱን የቻለ ትልቅ በሽታ መሆኑን ገና ብዙ ወላጆች አልተረዱም። እንዲያውም አሁን ላይ ለዚህ ችግር ተብሎ በርካታ የምክክርና የሕክምና ማዕከላት ቢከፈቱም ችግሩ ግን ስር እየሰደደ አስከፊ ደረጃ ላይ መድረሱ እየተነገረ ነው። ነገር ግን ዋናው ስራ መሰራት ያለበት ከቤት ውስጥ መሆኑ ተዘንግቷል። በፊት ወላጆች ልጆቻቸው ምን እያጠኑ ነው፣ ምን እያደረጉ እንደሆነም ይከታተሉ ነበር። ዛሬ ግን እናት አባትም ልጆችም ስልክ ከፍተው ጊዜያቸውን እያባከኑ ልጆቻቸውን በገዛ እጃቸው ወደ ገደል እየገፉ ነው። ለመሆኑ የልጆቻችን ህይወት ከዚህ ዝምተኛ ገዳይ ለመታደግ ምን ማድረግ አለብን? ልጆች የዚህ በሽታ ተጠቂ መሆናቸውን የሚያመላክቱ ምልክቶችስ የትኞቹ ናቸው? ባለሙያዎች ስለ ጉዳዩ ያወጡት አሳሳቢ መረጃስ ምን ይላል? ልጆቻችንን ከዚህ አደገኛ በሽታ ለመታደግስ ምን እናድርግ? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ልጆቻችንን የነጠቀን ስላለው ድምጽ አልባ መሳሪያና አስደንጋጩን የጥናት ውጤት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ በመሆን ቪዲዮ ብዙዎች ጋር ደርሶ ወላጆች ልጆቻቸውን ሊታደጉ ዘንድም ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። አሁን የምንነጋገረው ስለ ተራ የስልክ ሱስ አይደለም፣ በገዛ እጃችን ልጆቻችን ላይ ስለምናደርሰው የአእምሮ መመረዝ እንጂ። ቀደም ባሉት ጊዜያት ወላጆች ልጄ ምን በላ፣ ምን ጠጣ፣ ምን ሳጠና ብለው በቅርበት ይከታተሉ ነበር። ዛሬ ግን በብዙ ቤቶች ውስጥ የሚታየው እውነታ አስደንጋጭ ሆኗል። እናት አባት ልጆችም በአንድ ጣሪያ ስር ተቀምጠው ያንዳንዳቸው የየራሳቸውን ስልክ ከፍተው በዲጂታሉ ዓለም ውስጥ ሰጥመዋል። አንድ ህፃን ሲያለቅስ ወይም ሲረብሽ ወላጅ በቀላሉ ዝም ማሰኛ ብሎ ስልኩን ያቀብለዋል። ያኔ ቤቱ ጸጥ ይላል፣ ወላጅም እረፍት ያገኛል። ነገር ግን ይህ ዝምታ የትውልድ ማጥፊያ መጀመሪያ መሆኑን ማንም አላስተዋለም። በዚህ የወላጆች ቸልተኝነትና የትኩረት ማጣት መሃል ነው እንግዲህ ዲጂታል ኦቲዝም የተባለው ድምጽ አልባ መቅሰፍት ወደ ቤታችን እየዘለቀ ያለው። የፍቅር ኢትዮጵያ አእምሮ እድገት ውስንነት ብሔራዊ ማህበር ስራ አስፈጻሚ የሆኑት ወይዘሮ ሸዋየን ክብር ይህን አስደንጋጭ እውነታም ይፋ አድርገዋል። እንደ ማህበሩ ጥናትም ሙሉ ጤነኛ ሆነው መናገር
የሚችሉ ሆነው የተወለዱ ህጻናት ስልክ ላይ ረጅም ሰዓት በማሳለፋቸው ብቻ መናገር የማይችሉ ሆነው እየተገኙ ነው። ልጆ ሲያለቅስ ወይም ሲያስቸግሮ ስልክ አቀብለውት ዝም ሲልሉት ጎበዝ ነው ብለው አስበው ሊሆን ይችላል። ነገር ግን እውነታው ገና እድሜያቸው ከ1 እስከ 4 ዓመት ባለው አእምሯቸው ማህበራዊ ግንኙነቶችንና ንግግርን መልመድ በሚገባው ወሳኝ የእድሜ ክልል ላይ ያለ ከሰው ተለይተው ከማይናገር ስክሪን ጋር እንዲውሉ በማድረጋችን አእምሯቸው በቁም እያደነዘዝ ነው መሆኑ ተነግሯል። ስልኩን የዝምታ ማስታገሻ ሞግዚት አድርገን ስንጠቀም አፋቸው ቃላትን ማውጣት ሲገባው ድምጽ አልባ ሆነው እየቀሩ ነው። ጥናቱ ይበልጥ ሲብራራም የታዳጊዎችና የቤተሰብ ሳይንስ አማካሪ ሆኑት ዶክተር ታምራት ዘላለም እንዳስረዱት ህጻናት በስክሪን ፊት ረጅም ሰዓት ሲያሳልፉ የአስተሳሰብ ክህሎታቸውና የማሰብ አቅማቸው በከፍተኛ ሁኔታ እየቀነሰ ይሄዳል። ልጆ የስልክ ምርኮኛ መሆኑን የሚያሳዩ ምልክቶች ደግሞ በቤት ውስጥ በግልጽ የሚታዩ ናቸው። ልጆች ስልክ ካልተሰጣቸው አልበላም ብለው የሚያለቅሱ ከሆነ ወይም ደግሞ ወደ ቤት እንግዳ ሲመጣ ስልክ ካልሰጠህም ብለው ጩኸትና ንዴት የሚያስነሱ ከሆነ ይህ ልጆች የስልክ ሱስ፣ ጌም ወይም ቪዲዮ ጥገኛ መሆናቸውን የሚያሳዩ ትልቅ ቀይ መስመሮች ናቸው። ሳይንሳዊ ጥናቶች እንደሚያስጠነቅቁት ከሆነም በተለይ እድሜያቸው ከ5 እስከ 17 ዓመት የሆኑ ታዳጊዎች በቀን ከ2 ሰዓት በላይ ማህበራዊ ሚዲያ ላይ የሚያሳልፉ ከሆነ ለከፍተኛ የስነ ልቦና ቀውስ የመጋለጥ እድሜያቸው በከፍተኛ ደረጃ እንደሚጨምር ተነግሯል። ይህም ለከፍተኛ ፍርሃት፣ ለንዴትና ብስጭት፣ ለእድገት መስተጓጎል፣ የእንቅልፍ መዛባት፣ ራሳቸውን ዝቅ አድርገው የመመልከት አባዜ፣ ከሰው ጋር የመግባባት ችሎታ ማጣትና በትምህርታቸው ላይ ትኩረት የማድረግ አቅማቸውን ሙሉ በሙሉ እንደሚያጡ ተነግሯል። ቴክኖሎጂው ከኛ ፈጥኗል፣ እኛ ግን አጠቃቀሙን መቆጣጠር ስላቃተን ልጆቻችንን ዋጋ እያስከፈልናቸው ነው። ታዲያ እንደ ወላጅ ዛሬውኑ ምን ማድረግ አለብን የሚለው የብዙዎች ጥያቄ ሊሆን እንደሚችል ገመታል። ማህበራዊ ሚዲያንና ስልክን ለረጅም ሰዓት መጠቀም ራሱን የቻለ ትልቅ በሽታ መሆኑንና ለዚህም የሕክምና ማዕከላት እየተከፈቱ መሆኑን መረዳት የመጀመሪያው እርምጃ ነው። በሴቶችና ማህበራዊ ጉዳይ ሚኒስቴር ባለሙያዎች አስተያየት መሰረትም ይህንን አስከፊ ችግር ለመግታት በሀገሪቱ ሰፊ የጥናትና የማንቂያ ስራዎች ያስፈልጋሉ። ነገር ግን ትልቁ መፍትሄ በእጅ ላይ ነው። ባለሙያዎች የሚመክሩት ጥብቅ የጊዜ ገደብ አለ። ማህበራዊ ሚዲያ ላይ የሚለቀቁ ነገሮች ለህፃናት ጠቃሚ ናቸው ተብሎ የሚታሰብ ቢሆን እንኳን ስክሪን የሚያዩበት ጊዜ በቀን ከ1 ሰዓት መብለጥ የለበትም። እድሜያቸው ከ5 እስከ 17 የሆኑ ታዳጊዎች ደግሞ በቀን ከ2 ሰዓት በላይ በፍጹም ማህበራዊ ሚዲያ ላይ መቆየት የለባቸውም። ከዚህ በላይ ወላጆች ሊነቁበት የሚገባው ሌላው ትልቅ አደጋ ገና በለጋ እድሜያቸው ማህበራዊ ሚዲያ ላይ ለተለያዩ ጥቅሞችና ገቢ ማስገኛ ልጆችን ማዋል በህግም ሆነ በህፃናት መብት የተከለከለ መሆኑን ነው። በተለይም ህፃናት እያለቀሱና በስነ ልቦና እየተሰቃዩ ያሉበትን ምስልና ቪዲዮ ማህበራዊ ሚዲያ ላይ ለእይታ ማቅረብ በስነ ልቦናቸው ላይ የማይጠገን ጠባሳ ጥሎባቸው እንዲያልፍ ያደርጋል። ነገ ከማህበረሰቡ ጋር መኖር የማይችሉ የተገለሉና በሰው ዘንድ ዝቅ ተደርገው የሚታዩ ልጆችን እንዳናሳድግ ዛሬውኑ ጥንቃቄ ማድረግ አለብን። ከዚህ ጉዳይ ጋር ተያይዞ የዘርፉ ባለሙያዎች እንደሚሉት ህጻናት የአጭርም ሆነ የረጅም ጊዜ ጉዳትን የማስተዋል አቅማቸው ገና በመሆኑ ለረጅም ጊዜ ቲክቶክ እና መሰል ማህበራዊ ሚዲያ ላይ ላልተረዱት ጉዳይ መጋለጥ እንደሌለባቸው ልጆችን ለረጅም ሰዓት ስማርት ስልክ ላይ እንዲያሳልፉ ከማድረግ ባለፈም ወላጆች የራሴ ልጆች ናቸው በሚል በማህበራዊ ሚዲያ ልጆቻቸውን ለገቢ ማስገኛ መዋል የተከለከለ መሆኑን ያስረዳሉ። በተለይም የህፃናትን ስለንቦና ወደፊት ሊጎዳ በሚችል አግባብ ያለቀሱ ሀዘናቸውን እያሳዩ ፊት ለፊት ማምጣት ነገ ልጆቹ ሲያድጉ በሁኔታው እንዲጸጸቱና የስነ ልቦና ጫና ውስጥ እንደሚከታቸው ተናግሯል። ችግር ያልፋል፣ ነገ ይለወጣል፣ ልጆችም ያድጋሉ የሚሉት አማካሪው ህጻናት ነገ ከማህበረሰቡ ጋር የሚኖሩ በመሆናቸው የሚነቀፉ፣ የሚገለሉ፣ በሌሎች ዘንድም ዝቅ ተደርገው የሚታዩ እንዳይሆኑ ጥንቃቄ ማድረግ እንደሚገባም ተመክሯል። ስለዚህም ወላጆች የልጆቻቸውን ህይወትና የወደፊት እጣ ፋንታ በእጃቸው ውሳኔ ላይ የተመሰረተ እንደሆነ ሊያውቁ ይገባል። ስልኩን ከእጃቸው ነጥቀው ፍቅራችንን፣ እቅፋችንንና ጊዜያችንን እንስጣቸው። ነገ በጸጸት ከምናነባው እንባ ዛሬ የምንወስደው አጠቃቀም ቁጥጥር ትውልዱን ይታደጋል እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።